የእግዚአብሔር ቃል የሰውን ህይወት የሚጠግን ምክር አለበት። የእግዚአብሔር ቃል የሰውን ህይወት የሚመልስ ምክር አለበት። የእግዚአብሔር ቃል የሰውን ህይወት በእግዚአብሔር የጽድቅ መንገድ ውስጥ ለማጽናትና ለማቆም የሚመራ የምክር ቃል አለበት። የእግዚአብሔር ቃል ትእዛዝ ነው። የእግዚአብሔር ቃል ምክር ነው። የእግዚአብሔር ቃል ፈውስ ነው። የእግዚአብሔር ቃል እንጀራ ነው። ክርስቲያን ያለ እግዚአብሔር ቃል መኖር አይችልም። ጌታ ኢየሱስ ስለዚህ ነገር ሲናገር ማቴዎስ 4 ሉቃስ 4 ላይ ተመሳሳይ ስናይ የእግዚአብሔር ቃል እንደ እንጀራ እንደሆነልን ይናገራል። ለዛ ነው ሰው በእንጀራ ብቻ አይኖርም ከሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ የተናገረው። ስለዚህ ይሄ ስጋችን እንጀራ እንደሚያስፈልገው መንፈሳችን ደግሞ በእግዚአብሔር ቃል ሙላት ውስጥ መኖር አለበት። እኛው ራሳችንን በእግዚአብሔር ጸጋ ለህይወታችን ኃላፊነት ወስደን በእግዚአብሔር ቃል መሞላት ያለብን። የእግዚአብሔር ቃል በሙላት ሲኖርብን መጸለይ እንችላለን። የእግዚአብሔር ቃል በሙላት ሲኖርብን መጎበዝ እንችላለን። በቅድስና መመላለስ እንችላለን። የእግዚአብሔር ቃል ነው አቅማችን። መንፈስ ቅዱስ የሚያወራን በእግዚአብሔር ቃል ውስጥ ነው። የመጸለይ አቅማችን የሚጨምረው በእግዚአብሔር ቃል ውስጥ ነው። የእምነት ጉልበት የሚጨምረው በእግዚአብሔር ቃል ውስጥ ነው። የእግዚአብሔር ቃል የሌለን ስንሆን ክርስትናን መኖር አንችልም። ክርስትናን መተግበር አንችልም። ክርስትናን ማድረግ አንችልም። የኛ የክርስትና ህይወት አቅም ያለው የእግዚአብሔር ቃል እውነት ውስጥ ነው።